ዱባን ተጠቅመን ብቻ ለ50 ዶሮዎች የሚበቃ መኖን እናዘጋጃለን። 50 ብር ነው ዱባውን የገዛሁት። እንዲሁም ደግሞ በቆሎ እናዘጋጃለን። ጎመን በጣም በትንሹ እናዘጋጃለን። ይሄንን የመሰለ እንደዚህ ወደውት እንደዚህ ተረባርበው የሚበሉትን አይነት መኖ እናዘጋጃለን። ዛሬ እጅግ በጣም ወጪ ቆጣቢ ነው። በተለይም የመኖ ውድነት ምሬት ውስጥ ላላችሁ በጣም የሚጠቅማችሁ ነው። ሙሉ በሙሉ እንዴት እንዳዘጋጀሁት አሳያችኋለሁ። በጣም ወደውት የሚመገቡት ነው። ይሄ ብቻ አይደለም ጥቅሙ፣ የዶሮዎቻችንን ጤና ከመጠበቅ ጋር ተያይዞ እንዲሁም ደግሞ የውስጥ ጥገኛንም ከማጥፋት ጋር ተያይዞ የቫይታሚን ኤ፣ የቫይታሚን ሲ፣ የቫይታሚን ኬ የመሳሰሉ ቫይታሚኖች ጥርቅም የሆነውን ዱባ ነው የምንጠቀመው ዛሬ። ከዚህ በተጨማሪ ታዲያ እንቁላል አስኳል ቢጫ ለማድረግ የምትጠቀሙ ወይም ደግሞ የምትፈልጉ ካላችሁ ደግሞ አስኳሉን ቢጫ ለማድረግ ኦሬንጅ የሆነ ከለር ብርቱካናማ አይነት ልክ የሀበሻን እንቁላል አይነት የሚመስል ማምጣት ከፈለጋችሁ ይሄን በደንብ ይጠቅማችኋል። ስለዚህ ዛሬ በዱባ እንዲሁም ደግሞ በጎመን በጥቁር ጎመን እንዲሁም ደግሞ በቆሎ እንሰራለን ማለት ነው። ዛሬ ሙሉ ሂደቱን ተከታትላችሁ እንግዲህ በደንብ ትጠቀሙበታላችሁ ብዬ አስባለሁኝ። እዚህ ጋር ያዘጋጀዋቸው እቃዎች አሉ። ዱባ እንደምትመለከቱት ነው። በቆሎ የተከካ በቆሎ አስቀምጬላችኋለሁኝ። ከበቆሎ እንግዲህ ከፍተኛ የሆነ ካርቦሃይድሬትን ያገኛሉ። እንዲሁም ደግሞ የቫይታሚን ግብአታችን ተጨማሪ ደግሞ ጎመንን አስቀምጫለሁ። እንዲሁም ደግሞ ዱባንም በተመሳሳይ መልኩ እንጠቀማለን ለፋይበር ግብአቶች፣ ለቫይታሚን እንዲሁም ደግሞ ለዶሮዎቻችን ጠቃሚ የሆኑ ሚነራልሶችን ከመስጠት ጋር ተያይዞ ደግሞ እንደዚህ ዱቄት አስቀምጫለሁኝ። በዚህ ከሰው ፋርማሲ ከእንስሳ ፋርማሲ የምታገኟቸው ግብአቶች ናቸው እነዚህ ሚነራልሶች። ያ ማለት በጣም ጠቃሚ የሚባሉ ናቸው። በተለይ የእንቁላል ምርት ላይ ላሉት እጅግ በጣም አስፈላጊ ነው። በዚህ መልኩ እንግዲህ ለማሽኗ እንዳይከብዳት ምናልባት ትልቅ የሽንኩርት መፍጫ ካላችሁ መጠቀም ይቻላል። ነገር ግን ለማሽኗ እንዳይከብዳት ብዬ ትንሽ ሰንጠቅ አድርገውና ወደ ማሽኗ እንከታለን። የዶሮዎቻችሁን ጤንነት በተለይም ደግሞ ከቫይታሚን ጋር ተያይዞ ውጪ ላይ ከምትገዟቸው የቫይታሚን ሰፕሊመንቶች ውስጥ ላይ ከምታዘጋጇቸው በተለይ ትንሽ ዶሮ ላላችሁ ቤት ውስጥ የምታዘጋጇቸው ሞር ናቹራል ናቸው፣ ኦርጋኒክ ናቸው፣ መጠቀም ይቻላል ማለት ነው። እንደምትመለከቱት በዚህ መልኩ ሰንጠቅ ካደረግኩኝ በኋላ ቀጥታ መፍጨት ነው። ለዶሮዎቻችን አመጋገብ ቅልጥፍና እንዲመች ተደርጎ ነው። በእርግጥ ዱባውን ብታስቀምጡላቸው ብታንጠለጥሉትም የመብላት አቅም አላቸው። ነገር ግን ያን ያክል ምቾት ሰጥቷቸው የሚበሉት ስላልሆነ በዚህ መልኩ ትንሽ ደቀቅ ማድረግ ይኖርብናል ማለት ነው። ስለዚህ ይሄ ፈጭቼ ያስቀመጥኩት በታች በኩል በእጄ በኩል በማሽኗ ጎን በኩል የምትመለከቱት አለ። በዛ መልኩ ደቀቅ አድርገን ማስቀመጥ እንዲሁም ደግሞ በተጨማሪ ደግሞ ጎመናችንን በዚህ መልኩ በእርግጥ አሁንም ያሰብነው ምናልባት አንዳንድ ጊዜ የመነካከስ አይነት ባህሪ እንዲሁም ነው እነዚህ ባድ ሀቢት የምንላቸው አይነት ነገሮች በዶሮ እርባታ ላይ ሲመጡ ወይም ደግሞ ይሄ መጥፎ አይነት ባህሪያት ማምጣት ሲጀምሩ አንጠልጥለን ልንጠቀመው እንችላለን። ነገር ግን አሁን ለምግብነት ነው የተፈለገውና ሙሉ በሙሉ መድቀቅና መዋሃድ መቻል አለበት ከሌሎቹ ጋር ተያይዞ መርጠው እንዳይመገቡብን ለማድረግ ማለት ነው። ስለዚህ በዚህ መልኩ በመፍጫ ውስጥ አስገብተን በደንብ ከፈጨነው በኋላ ውጤቱን ታገኛላችሁ ማለት ነው። በነገራችን ላይ በጣም ወደውት ከትክክለኛው መኖ ወይም ደግሞ ኮንሰንትሬትድ ከምንለው መኖ በጣም ወደውትና በብዙ ፍላጎት የሚመገቡት እንደነዚህ አይነት መኖዎችን ነው። በተለይ እነዚህ አረንጓዴ ነክ ነገሮችን በጣም ወደዋቸው ከሚመገቧቸው ውስጥ የሚመደቡት ነው። ልክ እንደዚህ አድርጋችሁ ማድቀቅ አስፈላጊ ነው። ተመልከቱት እንግዲህ አሁን ጎመን አለ፣ ዱባ አለ፣ እንዲሁም ደግሞ በቆሎ እነዚህ ሶስቱን ነው በዋናነት የተጠቀምኩት ማለት ነው። ለእንቁላል ጣይ ዶሮዎችም ይሆናል፣ ለቄብ ዶሮዎችም ይሆናል፣ እንዲሁም ደግሞ ለየስጋም ካላችሁ ደግሞ ይሆናል። በተለይ በአነስተኛ መልኩ በፍሪ ሬንጅ ሲስተም ወይም ደግሞ በልቅ አረባብ የምትጠቀሟቸው ካላችሁ ልክ መኖ በጭሮች ለቃችኋቸው ሲመጡ እንደ ድጎማ መጠቀም የምትችሉት አይነት መኖ ነው። እንደ ድጎማ ያ ማለት ከእናንተ 30% ያክል ድጎማ ስለሚጠበቅባችሁ ለዛም ያክል አድርጋችሁ መስራት ይቻላል። በዚህ መልኩ እንግዲህ እኔ በቆሎን ቀንሼን ያስቀመጥኩት በዚህ መልኩ እንግዲህ በደንብ ማዋሃድ በጣም በጥሩ ፍላጎት እየጠበቁ ያሉት ዶሮቹ በምትመለከቱት መልኩ በደንብ ይዋሃድና ከተዋሃደ በኋላ ለዶሮቻችን ቀጥታ መስጠት ይሆናል ማለት ነው። ከለሩ እንደምትመለከቱት ነው። አረንጓዴነቱን አለቀቀም። እንዲሁም ደግሞ ትንሽ ረጠብ አድርጌዋለሁ እንዲዋሃድ ለየብቻ እንዳይበሉት። አሁን በቆሎም የሚወዱት ከሆነ በቆሎም ብቻ እንዳይበሉብኝ በዚህ መልኩ ተጠቅሜያለሁ። ከሰጠናቸው በኋላ ደግሞ ያሉትን ሂደቶች እንመለከታለን ማለት ነው። እንደምትመለከቱት ቀለል ባለ መንገድ ቤታችሁ የምታዘጋጁትን መኖ ነው ዛሬ ያቀረብኩላችሁ። ምናልባት በጥሩ ዝግጅት ደግሞ ወጣ ያሉ አይነት መኖዎችን ደግሞ አሳያችኋለሁ። በተለይ የእንቁላል ምርትን የሚደግፉ አይነት መኖዎችን በቤታችሁ የምታዘጋጇቸው አይነት መኖዎችን አሳያችኋለሁ። ይህን ያክል እንግዲህ ወደውት ነው የሚመገቡት ዶሮዎቻችን። እንደምትመለከቱት ዶሮዎቻችን በዚህ መልኩ እየተመገቡት ይገኛሉ። በተለያየ አይነት ቀጣይ በተለያዩ አይነት አረንጓዴ ቅጠላቅጠሎች አትክልቶችም ጭምር ይዤላችሁ እመጣለሁ። ርካሽ የሚባሉ ገበያው ላይ ለዶሮቻችን ግን ከፍተኛ ጥቅም ያላቸው ከመኖ ያልተናነሰ ጥቅም ያላቸውን ግብአቶች ወደ እናንተ ይዤ መመጣ ነው የሚሆነው። ዶሮቻችን በዚህ መልኩ እንግዲህ ወደውት በፍላጎት በደንብ እርጥብ መሆኑ
በጣም እንዲወዱት ያደርጋል። አረንጓዴ ነገር ውስጥ ላይ መኖሩ፣ በቆሎ መኖሩ የማይወደድ አንድም ነገር ውስጥ ላይ የለም። ሁሉንም ሶስቱንም በዋናነት የተጠቀምኳቸው ግብአቶች ዶሮዎች በደንብ ወደዋቸው ከሚመገቧቸው ውስጥ የሚጠቀስ ነውና ለዶሮቻችሁ በዚህ መልኩ ከመኖም እንደ በዋነኝነት መኖንም ተጠቅማችሁ እንደ ድጎማ መኖ ውድነት ላስቸገራችሁ ለመደጎም የምትጠቀሙትን መኖ እንዲሁም ደግሞ ለዋና ዶሮቻችሁም ደግሞ 500 1,000 ቢኖራችሁ እንደ ድጋፍ የምትጠቀሙበት ብዙ ጊዜ ዶሮቻችንን መኖ ሰተናቸው ጥሩ ፕሮዳክሽን አናይባቸውም፣ ጥሩ ጤንነት አናይባቸውም። ብዙ ጊዜ የቫይታሚን ዲፊሸንሲዎች ያስቸግሩናል። በግዢ ደግሞ ብንሄድ ትንሽ ዋጋው ወደድ ስለሚል ትንሽ አስቸጋሪነቱ በዛ መልኩ ነው። ስለዚህ እነዚህ አይነት ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ዛሬ እንግዲህ ለነዚህ ለ50 የሚጠጉ ዶሮች በደንብ መኖ አዘጋጅተን አይተናል። በቀጣይ ደግሞ ጥሩ መረጃ ወደ እናንተ ይዤ እመጣለሁ። ሰላም።